ምንስ ቢሰጠኝ እስካሁን ከሰጠኝ የበለጠ ይሰጠኛል? ምንስ ቢሰጣቸው ከዘላለም ሕይወት በላይ ይሰጣቸው? ምንስ ቢሰጣችሁ ውስጣችሁ ካደረው ከመንፈስ ቅዱስ በላይ ምን ታገኛላችሁ? ምንስ ቢሆንልኝ ከተሰቀለልኝ በላይ ምን ያረግልኛል? ምንም ሊያረግላችሁ አይችልም። የሆነው ይበልጣል። አጥንትን እንደሆነ ነው የሚያፈስ ኃይለኛ ነው። ለሰው ያስቸገረ እኮ ኢየሱስ ስም ላይ ይመጣል፣ ቅልጥ ያረጋዋል፣ አጠገብ ያፈሰዋል። እንደዚህ አይነት ትሁት ትላለህ። ኢየሱስ ከሞት ተነሳ አይደለም የጴጥሮስ ስብከት እኮ እግዚአብሔር ኢየሱስን አስነሳ። ፍሮንት ፊት ለፊት የሞተው ኢየሱስ ነው። የማዳኑን እቅድ ያወጣው አብ ነው። ለመፈጸም መሬት የወረደው ጌታ ኢየሱስ ክርስቶስ ነው። ድነትን ለሰዎች ያደለው መንፈስ ቅዱስ ነው። ከኢየሱስ ወስዶ ሕይወት አጠገቡ ለሰው ይሰጥ ነበር መንፈስ ቅዱስ። ለዛ እኮ ነው በዘላለም መንፈስ ራሱን ሰጠ የሚለው። ሆሊ ስፒሪት ክሮስ ላይ አክቲቭ ነው። ኢየሱስ እየሞተ ሰው ያድናል አጠገቡ። ኢየሱስ ምነው ታውከኝ እያለው እሱን ትቶ ሰው ያድን። ኢየሱስ ይመጣል፣ ይመለሳል። ጌታ ተስፋ የላችሁም ሌላ። አንዳንድ ደግሞ ደካማ ሰዎች መጥተው ሊሏችሁ የሚችሉትን በፍጹም እኔ ክርስቲያን ነኝ፣ እኔ ክርስቶስ ደቀ መዝሙር ነኝ፣ ኢየሱስን ነው የምከተለው፣ ጌታዬ ይመጣል፣ እነጠቃለሁ። ከጌታ ከኢየሱስ ክርስቶስ ቀጥሎ በጣም ብዙ ንግግሩ የተጻፈለት ሁለተኛ ሰው ጴጥሮስ ነው። ብዙ ዲያሎግ ስለነበረው ከኢየሱስ ጋር በተለይ በተገናኘ ይጠይቃል፣ በጣም ብዙ ይጠይቃል፣ በጣም ብዙ ይመልሳል። ስለሚቸኩል በጣም ብዙ ይጠይቃል፣ በጣም ብዙ ይመልሳል፣ በጣም ብዙ ውሳኔዎችን ይወስናል። ከአቋም ባሻገር በጣም ስሜታዊነት አይነት ነገር የሚንጸባረቅበት ይመስላል አይደል? በጣም ኢሞሽናል ይሆናል። ኢየሱስን ይወደዋል። ግን የሚገርማችሁ ለብዙዎቹ ጌታ ኢየሱስ ክርስቶስ እንደምታውቁት ፊት ለፊት አይመልስም። ጴጥሮስን ግን አይራራለትም። ጴጥሮስን አይምረውም። ፊት ለፊት ነው የሚያፈርሰው ጴጥሮስን። በጣም ብርቱና ታላቅ ሥራ ከፊቱ ስላለ ጌታ ኢየሱስ ክርስቶስ ጨክኖበታል እዚህ ሰውዬ ላይ። የሚቀጥለው ዘመን ላይ በቤተ ክርስቲያን ታሪክ የማይሰራ ሥራ የሚሰራ ሰው ነው። ማንም ሰው ሊተካው የማይችል አይነት ታላቅ ሰው ነው በቤተ ክርስቲያን ታሪክ ውስጥ። ያንን አይነት ሰው ለማምጣት ኢየሱስ ሳይራራ 3 ዓመት ተኩል እላዩ ላይ ፈንጂ የማጥመድ ያክል ነው አንዳንድ የሚያፈርሰው። ብትንትኑ ነው የሚያወጣው። ጴጥሮስ ልባቸውን የሚደግፈው በዚህ ነው። ክርስቲያኖች ናችሁ? አዎ። በክርስቶስ ኢየሱስ አምናችሁ ነው የመጣችሁት? አዎ። ደቀ መዛሙርት ናችሁ? ተስፋ አለ። ነገር በምንም አይነት መጠን ከባድ ሊሆን ይችላል፣ ተስፋ አለ። የመጨረሻ መዝጊያ ሞት ሆኖ ሊመጣ ይችላል፣ አልፈን እንወጣለን። ጴጥሮስ ሌላ ማጽናኛ የለውም። በዚያ ዘመን ለነበሩ ቅዱሳን ሌላ ልብ መደገፍ የለውም። በጣም ከባድ ቻሌንጅ ውስጥ ነው ያሉት። ጴጥሮስ አይዞህ አርጅተህ ትሞታለህ ብሎት እየኖረ ከዛ ግን ሁለተኛ ጴጥሮስ ምዕራፍ 1 ላይ ጌታም እንዲህ ብሎኛል። ምን አለ? ከዚህ ድንኳን ልትወጣ ነው ብሎኛል። ቆይ ያለኝ ጌታ ጨርሰሃል አለኝ። ሲኖሩና ሲጨርሱ ያውቃሉ። ገና ነው ይላል። ሊገሏቸው ሲመጡ አረ ገና ነው ይላል። ትዝ ይላችኋል እስር ቤት ተጥሎ ምን ያክል ኢየሱስን ያምን እንደነበር የምታውቁት ሰውየው እንደዛ አይነት እስር ቤት ተጥሎ ትላንትና ያዕቆብ የተባለውን ሰውዬ በሰይፍ ያስገደለ ሰው ነው ያሰረው። ትላንት ያዕቆብ ተገሏል። እኔን ያድነኛል ጌታ ማንም ምንም አያመጣም እንዳይል አጠገቡ አብሮት የነበረው አገልጋይ ተገሏል በሰይፍ። ስለዚህ ያዕቆብን የገደለው ሄሮድስ እንዲዝል ትላንትና ያዕቆብን ገድያለሁ ነገ አንተን እሰቅልሃለሁ ብሎታል። እንደማይገደል ምንም ዋስትና የለውም ባይዘው። ምክንያቱም ያድነኛል ብሎ እንዳይዘል ያዕቆብ ተገሏል አጠገቡ አብሮት። እንደውም የባሰ ነው ይሄኛው ያዕቆብ። እንደውም የነጎድጓድ ልጅ ነው። ሲመጣ እርዝኮይ ከሚፈጥር አይነት ሰው በጣም ማይቲ ሰውዬ ተገሏል። ወስዶ እስር ቤት ጣለው ይልና ምን ያክል እንደሚያምነው የምታውቁት ጴጥሮስ እንደ ነገ ሊሰቀል እንደ ዛሬ ተኝቶ ነበር የሚል ቃል አለ። ነገ እንደሚገደል እርግጠኛ ሆኖ የሚጠብቀው ወታደር ቁጭ ብሎ የሚገደለው ሰውዬ እንቅልፍ ይዞታል። የጣፈጠ እንቅልፍ። መልአኩ ሊያወጣው ሲመጣ እኮ ከእንቅልፉ ቀሰቀሰው ነው የሚለው። ለማዳን ራሱ አይመችም። አንተ ቁጭ ብላ አትጠብቅም እንዴ ለማዳን ራሱ የማይመች ሰውዬ ተኝቶ ለጥ ብሏል። ተሸከም የምትወስደው አይነት አተኛ አይነተኛው ደግሞ መልአክ የሚያክል ነገር ክፍል ውስጥ ገብቶ አልነቃም። ጴጥሮስ እንደዛ ነው የተኛ። እምነት ነው ምን ያክል ኢየሱስን እንደሚያምነው። አርጅተህ ትሞታለህ ብሎት እኮ ነው። ገና ነኝ ብሎ ነው የተኛው። ኖርማሊ ካልጨረስክ ጌታም አይወስድህም። ሰይጣንም ሊገል ቢመጣ እግዚአብሔር ማያስገድልህም። ባይዘው አሁን መኖር በጣም ስለምትጓጓ አይደለም የምትኖሩት ስላለባችሁ። መሞት ብትፈልግ አትችልም። ትዝ ይላችኋል ጳውሎስ መሄድ ፈለግኩ አለ።
እና መጥቶ ከአንበሳ አፍ ያድነኛል። አንበሳ ሊጎርሰኝ ሲል ከመሃል ያወጣኛል አለ። ለምን ስለው የስብከቱ ስራ በእኔ እንዲፈጸም። አልጨረስክም ልትሄድ ነው ይሏል። መሞት ፈልጎ አልቻለም። ጨርሰህ ነው የምትመጣው አለ። ሲጨርስስ እሄዴ ነው አለ። ይሄ ጉዳዩ የእንትና ኖሌጅን የመሰለ ጥሩ ነገር የለም። ያለ መንፈስ ግን የጭንቅላት ልፊያ ነው የሚሆነው። መንፈስ ሲኖርበት ግን አንድ ጥቅስ የዘላለም ሕይወት ይሰጣል። ስሙኝ፣ ሰውየውን የመለወጥ የመቀየር ቻሌንጅ የማድረግ የማዳን ስራ የመንፈስ ቅዱስ ነው። የእኔ ስራ የመለወጥ አይደለም። ስራዬ እኔ ሰበክ ነው ያለኝ። እሰብካለሁ። መንፈስ ቅዱስ አለ። ቻሌንጅ ያደርገዋል፣ ሕይወቱን ይቀይረዋል፣ አዙሮ ያመጣዋል። እናንተ ግን ስበኩ። ጴጥሮስን አድንልኝ አይደለም ያለው፣ ስበክ። እስከ ምድር ድረስ ስበክ ነው። ምንድነው ሚሽን? እስማ ስበክ። ማዳን የኔ ነው፣ እኔ አድነዋለሁ አለው። አንተ በለው አለው። አንተ የገባህን አውራ አለው። ምን ገባህ አሉት። ሰቅላችሁ እንደገደላችሁት። ምን ገባህ? እግዚአብሔር ከሞት እንዳስነሳው። በጴጥሮስ ትምህርት ላይ በጣም ወንጌል እንትን ነው አይደል? ይሄ ኬሪግማው የምስራቹ በጣም ስትሮንግ ነው። ኢየሱስ ከሞት ተነሳ አይደለም የጴጥሮስ ስብከት እኮ እግዚአብሔር ኢየሱስን አስነሳ ነው። በጣም እንትን ነው የሪዘረክሽን ትምህርቱ በጣም ፓወርፉል ነው። ሰው ኢየሱስ ፈነቃቅሎ ወጣ አይልም፣ እግዚአብሔር ከሞት አወጣው ነው። አስነሺ አብ ነው። እሱ ሞተ፣ አባቱ አስነሳው። አከበረው ይላል። ቀጥሎ ጌታና ክርስቶስ ነው። ምን ማለት ነው? እሱን በማመን ብቻ ነው የዘላለም ሕይወት የምታገኙት ማለት ነው። ትርጉሙ ክርስቶስ እሱ ነው ማለት ለማዳን የተቀባው እሱ ብቻ ነው። የድነት ስራ ላይ ሥላሴ ፓርቲሲፔት አድርጓል። አብም ወልድም መንፈስ ቅዱስም አሉበት አለ። የማወቅ ስራ የአብ ነው አለ። የመቀደስ ሳንቲፋይ የማድረግ ስራ የመንፈስ ቅዱስ ነው። በደሙ ረጭቶ ደግሞ የመቀላቀል ስራ የወልድ ነው። እኛን ለማዳን ሥላሴ ተሳትፏል። ፍሮንት ፊት ለፊት የሞተው ኢየሱስ ነው። የማዳኑን እቅድ ያወጣው አብ ነው። ለመፈጸም መሬት የወረደው ጌታ ኢየሱስ ክርስቶስ ነው። ድነትን ለሰዎች ያደለው መንፈስ ቅዱስ ነው። ኢየሱስ መስቀል ላይ የሞተ ቀን ኢየሱስ ስለ ኃጢአታችን ሞተ። ወንጌላችን ይሄ ነው አይደል? ኢየሱስ ስለ ኃጢአታችን ሞተ። የሞተ ቀን ኢየሱስ እኮ ስለ ኃጢአቴ ሞተ እንጂ ድነትን እኔ ጋር ያመጣው እኮ መንፈስ ቅዱስ ነው። ኢየሱስ እዚህ ጋር እየሞተ ከኢየሱስ ወስዶ ሕይወት አጠገቡ ለሰው ይሰጥ ነበር መንፈስ ቅዱስ። ለዛ እኮ ነው በዘላለም መንፈስ ራሱን ሰጠ የሚለው። ሆሊ ስፒሪት ክሮስ ላይ አክቲቭ ነው። ኢየሱስ እየሞተ ሰው ያድናል አጠገቡ። ኢየሱስ ምን ነው ታውከኝ እያለው እሱን ትቶ ሰው ያድናል። የኢየሱስ መስቀል ከሞት ከተነሳ በኋላ አይደለም ማዳን የጀመረው፣ እየሞተ ሁሉ ያድን ነበር። እዚህ ጋር ሞቶ አንድ ወንበዴ እጅግ የጠለቀ ኃጢአተኛ አዳንና ዓለም ላይ ማንንም አድናለሁ ማለቱ ነው። ይሄን ካዳንኩ የመስቀል ቅጣት የሚቀጣ ሰው ማለት በምድር ላይ የመጨረሻ ክፉ ሮማዊ ዝም ብሎ አይቀጣም። እጅግ ክፉ ሰው ነው ማለት ነው። ይሄን ሰው ካዳንኩት አለ ማንም ይድናል ማለቱ እኮ ነው። ከዋናው ነው የጀመረው። የብዙዎቻችን አይነን እግዚአብሔር ነው የሚችለን። አድክሞን እኮ ነው የሚበልጠን ይዞን ወንጌል ገብቶን ኢየሱስ የሚለው ስም አጥንትን እንደሆነ የሚያፈስም ኃይለኛ ነው። ለሰው ያስቸገረ እኮ ኢየሱስ ስም ላይ መጣል ቅልጥ ያደርገዋል፣ አጠገብ ያፈሰዋል። እንደዚህ አይነት ትሁት ትላለህ። እጅግ ትዕቢተኛውን ሰው ድቅቅ አድርጎት። እኔ ምስክር ነኝ የአንዳንድ ሰዎችን ህይወት በጣም በቅርቤ እንደው ይሄማ በሰው እጅ ሞታል የሚባል ሰው ወንጌል አግኝቶት ይሄማ ሲወለድ ጀምሮ ጴንጤ ነው እስኪባል በእውነት ኧረ ይሄ ዓለማዊ አያውቅም እስኪሉ ድረስ ወንጌል ነው። የእግዚአብሔር ቃል ስልጣን፣ የእግዚአብሔር ቃል አቅም፣ የክርስቶስ የመስቀል ሥራ ጉልበት። ቤተ ክርስቲያን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወንጌል ፓኬጅ አይደል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ጳውሎስ እንደሱ አይደል ያለው? በእናንተ መካከል ስኖር አለ ላስታውሳችሁ እወዳለሁ ስሰብካችሁ የነበረውን አለ። ምንድነው የሰበከን አለና የሰማችሁት አላቸው። እሺ ያመናችሁት የዳናችሁበት የቆማችሁበትና የምትጸኑበት ይላል። 5 ነገር ነው የሚጽፈው።
ምንድነው ይሄ ሁሉ ሲሉት ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ከሙታን ተነሳ። ይሄን ሰምታችኋል፣ በዚህ አመናችኋል፣ በዚህ ድናችኋል፣ በዚህ ቆማችኋል፣ በዚህ ትጸናላችሁ። የለም ሌላ ከዚህ ውጪ ወንጌል እዚህም ቤት የለም፣ ለዘላለምም አይኖርም። በዚህ እውነት ነው የዘላለም ሕይወት ያገኘ ነው። ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ ከሙታን በመነሳቱ ጴጥሮስ በጣም አስደናቂ ጸሐፊ ነው። የክርስቶስ ትንሣኤ በረከቶች ይላል። ኢየሱስ ከሞት ተነሳ። አዎ ዝም ብዬ ክሌም የማረገው የማውጀው የኔም ነው እምለው ብቻ አይደለም። ኢየሱስ ከሞት በመነሳቱ የተገኘ ነገር አለ። እግዚአብሔር ልጁን ኢየሱስን ከመቃብር ሲያወጣው የተገኘ ነገር አለ። ምን ተገኘ? ተስፋና ርስት ተገኘ። ባለ ርስት ነው ይጎበይ። ባለ ርስት መሬት ምን ያህል እንዳላችሁ አላቅም። ሰማይ ግን ርስት አላችሁ። መሬትም ይኖራችሁ ጥሩ ነው እስክትኖሩ ድረስ ይጠቅማችኋል። ዋናው ዘላለሙ ነው። ተስፋውስ ምንድነው? ሕያው ተስፋ የሚወሰነው በሰጪው ነው አይደል? ተስፋ የሚወሰነው የሰጠህን ሰውዬ ነው። አይኑን የምታየው ተስፋ ሲሰጥ አይኑን የት ነው ያለው እያልክ ትደውላለህ። የት ነው? ተስፋ ሰጥቶኝ ሞተ ሲሉ ተስፋ ማብሮ ጴጥሮስ ከተስፋው በፊት ሰጪውን ነው የነገረን። ከሞት ተነስቷል አለ። ተስፋው ሕያው የሆነው ሰጪው ከሞት ስለተነሳ ነው። ሰጪው ሟች አይደለም፣ ሞትን ያሸነፈ ነው። ስለዚህ ተስፋው በሰጪው ላይ የተመሰረተ ስለሆነ ሕያው ተስፋ አለ። ኢየሱስ በቅርብ ይመለሳል። በመላእክት ታጅቦ በደመና ብቅ ይላል። ይሄ ዛሬ ከሰዓት ሊሆን ይችላል። እስካሁን እዚህ ስለሆነ ያለ ነው። ዛሬ ከሰዓት ሊሆን ይችላል። ይሄ ተስፋ የኛ ነው፣ ለኛ ለምናምን ነው። ለዓለም ሁሉ አይደለም። ይሄ ተስፋ ለአማኝ ነው፣ ለደቀ መዛሙርት ነው። በክርስቶስ ኢየሱስ የመስቀል ሥራ ላመኑ ሰዎች ብቻ ኢየሱስ ይመጣል። ይሄን መሬት ጥለኑ እንሄዳለን፣ አንመለስም። በጣም ብዙ ነገር ህይወታችሁ ላይ እንዳለ ተስፋ አደርጋለሁ። ክፍቱን ትተኑ እንሄዳለን። ቢሬዲ ይሄ ነው ተስፋችሁ፣ ሌላ አይደለም ተስፋችን። ይሄ ነው። ክርስቲያን ብዙ ተስፋ የለውም፣ አንድ ተስፋ ነው ያለን። ጌታ ከሁሉም ነጥቆ የብቻውን ያረገን። የብዙ ነገር አላረገንም፣ ከብዙ ነው የወሰደን፣ የግሉ ነን። በቃ የለም ሌላ ብዙ ተስፋ የለም። አንድ ነች፣ አንድ ብቻ። ምን? ኢየሱስ ይመለሳል። ይሄ ሲሄድ ያየኑ ጌታ እንደገና ዳግም ይመጣል። ሲሄድ 120 አካባቢ ሰው ነው ያየው። ሲመለስስ ከነ ጴጥሮስ ጋር አብረን የማይቆጠር ክርስቲያን። እነ ጴጥሮስ ሁሉ መመለሱን ከኛ ጋር ለማየት ከመቃብር ወጣው። ጴጥሮስ ራሱ ይሄን ተስፋ እያደረገ ነው ያንቀላፋው። እነሳለሁ ብሎ ነው ያንቀላፋው። ኢየሱስ ይመጣል፣ ይመለሳል ጌታ። ተስፋ የላችሁም ሌላ። መንገድ ላይ ስትሄዱ ቀና ብላችሁ ሂዱ፣ ቀና ብላችሁ ሂዱ። በፍጹም ምንም ነገር የእናንተን ሕይወት አይወስነው። በእውነት ነው የምላችሁ። የኑሮ ስታተስ ሊሆን ይችላል፣ የተለያየ ነገር እናንተ በሉት የምታልፉበትን ቻሌንጅ። ምንም ነገር አጋንንቱ መጥቶ ሊላችሁ የሚችለው ነገር፣ አንዳንድ ደግሞ ደካማ ሰዎች መጥቶ ሊሏችሁ የሚችሉትን በፍጹም እኔ ክርስቲያን ነኝ፣ እኔ ክርስቶስ ደቀ መዝሙር ነኝ፣ ኢየሱስን ነው የምከተለው። ጌታዬ ይመጣል፣ እነጠቃለሁ፣ ፊት ለፊት አይኑን በአይኔ አየዋለሁ። ይሄን ደካማ ፊት የክብር ፊቱ ላይ ይገጥመዋል። እርሱን እስክንመስለው በደመና እንነጠቃለን። የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። ኢየሱስ ይመጣል፣ እንሄዳለን። መሬት ላይ ያለ ቆንጆ ነገር እንኳን መግለጥ ያቀታል። እንኳን ሰማይ ያለውን ክብር ሊብራራ አይችልም። ሄደን ኤክስፔሪየንስ የምናደርገው። ጴጥሮስ በዚህ ነው ልባቸውን የሚደግፈው። ታውቃል፣ ተስፋ አላችሁ፣ ሕያው ተስፋ፣ አይዟችሁ ይላቸዋል። ብድግ ይላሉ ሰዎች። ሕያው ተስፋ ኢሉዥን ነው፣ ዝም ብሎ ተስፋ ነው አይደለም። ተስፋው ምንድን ነው? ርስት፣ ኤክስፔሪየንስ። በዚህ ሪጆይስ ማድረግ የሚችል ክርስቲያን ይሄንን መዘመር አትችሉ? ይሄን መዘመር በእውነት እኮ ነው የምላችሁ።
ከሆነ ነገር አወጣኝ ሳንል ተመልሰ ተወስደኛለህ ብሎ ማልቀስ የሚችል ክርስቲያን፣ ናፈከኝ ብሎ መጸለይ የሚችል ክርስቲያን፣ ውስጥ ያላችሁን ነገር በክርስቶስ ያገኛችሁትን ነገር በጣም እሱን በጣም አክኖሌጅ አድርጉት፣ እውቅና ስጡት፣ አመስግኑ በሱ። ምንስ ቢሰጠኝ እስካሁን ከሰጠኝ የበለጠ ይሰጠኛል? ምንስ ቢሰጣችሁ ከዘላለም ሕይወት በላይ ይሰጣችሁ? ምንስ ቢሰጣችሁ ውስጣችሁ ካደረው ከመንፈስ ቅዱስ በላይ ምን ታገኛላችሁ? ምንስ ቢሆንልኝ ከተሰቀለልኝ በላይ ምን ያደርግልኛል? ምንም ሊያደርግላችሁ አይችልም። የሆነው ይበልጣል፣ የተደረገው ይበልጣል፣ ከምንቀበለው ያገኘነው ይበልጣል። እንደ እኔ ጎትቼ የማመጣው የገባ አለ ለኤክስፔሪየንስ ጸልያለሁ እንጂ ለደብዝ ጸልያለሁ እንጂ